አንድ ሴት ለቫኬሽን ትወጣና ካደረችበት ሆቴል አጠገብ በነበረ አንድ የቢች ዳር ዋና መዋኘት ትፈልግና ዋና መዋኘት ትጀምራለች። ዋናን በምትዋኝበት ሁኔታ ላይ በድንገት አንድ እንቁራሪት ውስጧ እንደገባች አይነት ስሜት ይሰማታል። አሁንም ራሷን ለማዳመጥ ስትሞክር ውስጧ ላይ እንደ መንፈራፈር አይነትና የመራገጥ ነገር ይሰማትና በጣም ተደናግጣ ከነበረችበት ወንዝ ውስጥ በፍጥነት ትወጣለች። ወደ አካባቢዋ ወደሚገኝም ወደ አንድ ዶክተር ትሄድና የደረሰባትን ሁኔታ ነግረው በአልትራሳውንድ ቼክ ሲያደርጋት ቢታይ ምንም ነገር ሊያገኝላት አልቻለም። በጣም ትደናገጥና አሁንም ወደ ከተማው ላይ ጥሩ ወደ ተባለ ወደ ሌላ ሆስፒታል ትሄዳለች። ለዶክተሩ ዋና በምትዋኝበት ሰዓት የገባችውን እንቁራሪት ነግረው አሁንም ያ ዶክተር ቼክ ሲያደርጋት ምንም ሊያገኝላት አልቻለም። እነዚህ ዶክተሮች ምንም አይችሉም በማለት አካባቢው ላይ በጣም አጣርታ አለ ወደ ተባለ ወደ አንድ ዶክተር በስተመጨረሻም ትሄዳለች። እዛ ዶክተር ጋር ስትደርስ የደረሰባትን ሁኔታ በሙሉ ትነግረዋለች። ያም ዶክተር አሁንም ሲያያት ውስጧ ላይ ምንም አላገኘም። ይሄ ነገር አእምሮዋ ላይ የፈጠረው ያስተሳሰባ ሁኔታ ሊሆን ይችላል ብሎ በማሰብ ውስጥሽ እንቁራሪት ተገኝታለች፣ ይህንንም ነገር ነገ ሲሴክሽን አድርገን የምናወጣልሽ ይሆናል፣ ተዘጋጅተሽ ነይ ሲል ወደ ቤቷ ይልካታል። ሴትዮዋም በጣም ደስተኛ በመሆን ወደ ነበረችበት ሆቴል ትመለሳለች። በነጋታውም ያ ዶክተር አካባቢው ላይ ከሚገኝ ከአንድ ወንዝ ዳር ላይ አንዲትን እንቁራሪት አምጥቶ በቃ ያስቀምጥና ያችን ልጅ ይጠብቃት ጀመር። ያቺም ልጅ ለሲሴክሽን ተዘጋጅታ ወደ ዶክተሩ ጋር ትሄዳለች። የተወሰነ ማደንዘዣ ከሰጣት በኋላ ስትደነዝዝ ትንሽ ቦታ ላይ ብቻ ሰንጠቅ ያደርጋትና ከማደንዘዣ ስትነቃ ከሆዷ ውስጥ የወጣችውን እንቁራሪት ያሳያታል። ያቺ እንቁራሪት ከሆዷ ውስጥ የወጣች ሳትሆን ሰውየው በራሱ አእምሮ ውስጥ የፈጠረባት ነገር እንደሆነ ገምቶ ከወንዝ ዳር ያመጣት ነበረች። ይህችም ሴት ራሷን ለማዳመጥ በምትሞክርበት ሰዓት ላይ ምንም አይነት ውስጧ ቢሰማት የነበረው እንቁራሪት የመፈራገጥ ስሜት እንደሌለ ለዶክተሩ ነግረው በጣም ተደስታ ወደ ሆቴሏ ትመለሳለች። ስለዚህ አእምሯችሁ የሚገቡትን ነገሮች በሙሉ በመፈተሽና በማጽዳት ነገ እናንተን ሆነው ስለሚገለጡ ሀሳቦቻችሁን መርምሩ ለማለት ነው። ዲቴል የሆኑ ሀሳቦችን ከፈለጋችሁ ዩቲዩብ ላይ በሚገኘው በሙሉ ሰዋን ቻናላችን ላይ ገብታችሁ ማየት ትችላላችሁ።